ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሻት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ሁላችሁንም እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ከቆያችሁ ከምትከታተሉት ውስጥ በተለይም በወቅታዊ የዓለም ዋንጫ ዙሪያ ሰፊ ጥንቅር ነው ለእናንተ ውድ አድማጮቻችን ያሰናዳ ነው። የአውሮፓ ኃያላኖቹን እናነሳለን። በባርሴሎና በኩል የዝውውር ጉዳይን ይዘናል። የማድሪድን የቡድን ዜናም እናካፍላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹ ክለቦች ወቅታዊና ዕለታዊ ጥንቅሮች በስፋት ይደመጣሉ። የቼልሲን ዝውውር የሊቨርፑልንም አንድ ዝውውር ላይ በተመለከተ የሰጡትን መግለጫና አቋም፣ በአርሰናል በኩል የቡድን ዜና፣ የዝውውር መስኮት ወቅታዊ እንቅስቃሴ፣ ለሁልጊዜው ማንቸስተር ዩናይትድንም የተመለከተ የዝውውር መረጃዎችን በስፋት እያደረስናችሁ ነው ቆይታ የምናደርገው። ላይክ፣ ሰብስክራይብ እና ሼር እያደረጋችሁን አብራችሁን ቆዩን። የሀገር ቤት መረጃ እናስቀድም ውድ ቤተሰቦቻችን። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከዛምቢያ ጋር ያደረገችውን የዓለም ዋንጫ የማጣሪያ ጨዋታ የመጀመሪያ ጨዋታ 2-1 በሆነ ውጤት ተሸንፋለች። ኢትዮጵያ ብሔራዊ ቡድን ግብ ምህረት አየለ አስቆጠረ ነበረ። ብሔራዊ ቡድኑ የማጣሪያ መልስ ጨዋታውን እሁድ ሐምሌ 5 2018 ዓ.ም አዲስ አበባ አበበ ቢቂላ ስቴዲየም ያደርጋሉ። በደርሶ መልስ በድምር ውጤት የሚያሸንፈው ቡድን በሞሮኮ ለሚዘጋጀው የታዳጊዎች ዓለም ዋንጫ ያልፋል። ብሔራዊ ቡድናችን አሁን ከሀገር ውጭ ነው ጨዋታውን ያደረገው። የዛምቢያን ብሔራዊ ቡድን በብዙ ፈትኖ ነበረ። በነገራችን ላይ ሴት ብሔራዊ ቡድናችን ጥሩ የሚባለው ዜና የመልሱ ጨዋታ ሀገር ቤት መደረጉ ነው። በደጋፊ ፊት ይደረጋል። በዛ ላይ በአበበ ቢቂላ ስቴዲየም ነው የሚደረገው እና በርከት ያሉ የአዲስ አበባና የአካባቢው ነዋሪዎች ጨዋታውን ገብተው ይመለከታሉ ብሏል ፌዴሬሽኑ። ድጋፍ ከተደረገለት በነገራችን ላይ በጣም አስደናቂና ጠንካራ ብሔራዊ ቡድን ያለን በሴቶቹ ረገድ። ለብሔራዊ ቡድናችን የመልስ ጨዋታን የተመለከቱ ተጨማሪ ጥንቅሮችን ግን በተከታታይ መረጃ ይኖረናል። የዓለም ዋንጫ በሶስት ሀገራት እየተካሄደ እንደሆነ ይታወቃል። የዓለም ዋንጫ የ16 ጥሎ ማለፍ ጨዋታ ላይ ደርሰናል። የካናዳ ብሔራዊ ቡድን አሰልጣኝ ናቸው። መቼም ቢሆን አሜሪካንን አላሰለጠንም ያሉት ጄሴ ማርሽ፣ አሜሪካዊ የካናዳ አሰልጣኝ ጄሴ ማርሽ ሀገራቸውን ብሔራዊ ቡድን ማሰልጠን እንደማይፈልጉ አሳውቀዋል። የአሜሪካ ብሔራዊ ቡድንን አላሰለጠንም ያሉት ጆሴ ማርሽ እድል ነበረኝ፣ ነገር ግን አሁን አብቅቷል፣ ግድ አይሰጠኝም ሲሉ ተደምጠዋል። ቢሆንም ለነሱ መጥፎ ነገር አልመኝም፣ አሜሪካ ጥሩ እንድትሰራ ፈልጋለሁ ሲሉ ተደምጠዋል። አሜሪካዊ በመሆን ይኮራለሁ፣ ነገር ግን የሌላ ሀገር ነዋሪ ነኝ፣ አሜሪካ አልኖርም ሲሉ ተደምጠዋል። አክለውም እንግዲህ እሳቸው በዓለም ዋንጫ ላይ አሜሪካንን የመምራት እድሉን ግን አለመጠቀማቸው እንደማያስቆጫቸው ተናግረዋል። ካናዳ በታሪኳ የ16 ጥሎ ማለፎች ደርሳ አታውቅም ነበረ። በእሳቸው ዘመን ነው በነገራችን ላይ በጥሎ ማለፍም የደረሰችው። ካናዳም ለመጀመሪያ ጊዜ ነው በዓለም ዋንጫ ድፍን 3 ነጥቦችን ያገኘችው። ብራዚላዊ ተጫዋች ማቲያስ ኩኛ ኖርዌይ ብዙ ስጋት መፍጠር የሚችሉ ተጫዋቾች እንዳሏት ተናግሯል። ሃላንድ ላይ ብቻ ማተኮር የለብንም በሚለው ሀሳቡ ላይ የማንቸስተር ዩናይትዱ ተጫዋች ብራዚላዊ ማቲያስ ኩኛ ስለ ኤርሊንግ ሃላንድ ተጠይቆ ምላሽ ሰጥቷል። ምርጥ ተጫዋች ነው፣ በፕሪሚየር ሊጉ በደንብ አውቀዋለሁ፣ ከእሱ ጋርም ጥሩ ግንኙነት አለን ሲል ተደምጧል። ነገር ግን በቀጣይ ጨዋታ አንድ ተጫዋች ላይ ብቻ ማተኮር ተገቢ አይደለም ሲል ተደምጧል። የኖርዌይ ብሔራዊ ቡድን ብዙ ስጋት መፍጠር የሚችሉ ተጫዋቾች ይዟል ሲል ማቲያስ ኩኛ ሀሳቡን ይናገራል። በእርግጥ በኖርዌይ ብሔራዊ ቡድን በኩል እንደነ ማርቲን ኦዴጋርድ ያለ በጣም አስደናቂ ብሔራዊ ቡድኑም አምበል እንዳለ የሚዘነጋ አይደለም። ከዚህ ዓለም ዋንጫ ጨዋታ ጋር በተያያዘ ግን የሰዓት ማሻሻያ ሊኖር እንደሚችል እየተጠቆመ ይገኛል። ቃል ስፖርት ዩቲዩብ ቻናል ጉዳዩን እየተከታተል ነው። በነገራችን ላይ ወዲያው መረጃው እንደደረሰን ለእናንተ ውድ አድማጮቻችን አፕዴት የምናደርገው ይሆናል። የዓለም ዋንጫ ያው የአየር ሁኔታው በጣም አስቸጋሪ ነው። የፈረንሳይና ፓራጓይ ጨዋታ ራሱ የሙቀቱ ሁኔታ በጣም አስቸጋሪ እንደነበረ ይታወቃል። የግብፅ ብሔራዊ ቡድን ተስፈኛ ሐምዛ አብድልከሪም ቡድናቸው ለሊዮኔል ሜሲ ብቻ እንደማይዘጋጅ አሳውቋል። ከሜሲ ፊት የመጫወት ህልም እንደነበረው የተጠየቀው ታዳጊው ምን ገጥመው አርጀንቲናን ነው ሜሲን ብቻውን አይደለም ሲል ተደምጧል። የ18 ዓመት ወጣት አጥቂ ሐምዛ አብድልከሪም በግብፅ ብሔራዊ ቡድን ጥሩ ጊዜን እያሳለፈም ይገኛል። ታዳጊው ለባርሴሎና ሲጫወት በቅርቡ በክለቡ ውሉን ማራዘሙ ይታወቃል። ስለዚህ በቀጣይ በነገራችን ላይ በባርሴሎና ቤት የረጅም ጊዜ እቅድ አካል እንደሆነ ይታወቃልና በዝውውር መስኮቱ
ባርሴሎና በክረምት ተቀላቅሏል። ግን ሜሲን ብቻ አይደለም ምን ገጥሞ ሲል ተደምጧል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን 16 ብሔራዊ ቡድኖች እንግዲህ በቀሩበት የዓለም ዋንጫ ላይ ፈረንሳይ አሁንም ቅድመ ግምቱን ወስዳለች። 86% የ16 ጥሎ ማለፍን ቅድመ ግምት ይሰጣት። ዋንጫውንም የማሸነፍ ቅድመ ግምት ለዚችው ለፈረንሳይ ብሔራዊ ቡድን እንደተሰጣት የሚዘነጋ አይደለም። በዓለም ዋንጫ ላይ የፈረንሳይ ብሔራዊ ቡድንን በተመለከተ እንዳልኳችሁ ቅድመ ግምቶች በብዛት ለፈረንሳይ ነው የተሰጠው። የቀድሞ የፓራጓይ ግብ ጠባቂ ግን በጣም አነጋጋሪ ሀሳብ ነው ያጋራው። አፍሪካን ነው የምንገጥመው ሲል ተደምጧል። ፓራጓይ ከፈረንሳይ በሚያደርጉት የዓለም ዋንጫ የጥሎ ማለፍ ጨዋታ ላይ የቀድሞ የፓራጓይ ግብ ጠባቂ ጆሴ ሉዊስ ቼላቬርት ከጨዋታው በፊት በሰጠው ሀሳብ የቀድሞ ግብ ጠባቂው ፈረንሳይ ብሔራዊ ቡድን አፍሪካ ብሔራዊ ቡድን ነው ሲል ገልጿል። ምናልባት ይህ አይነት ንግግር ከዚህ በፊት ፈረንሳይንን እንዳስቆጣ የሚዘነጋ አይደለም። በ1998 ዓለም ዋንጫ ፈረንሳይን ገጥመን ነበር፣ ዛሬ ግን አፍሪካ ብሔራዊ ቡድን ነው የምንገጥመው ሲል የፈረንሳይ ብሔራዊ ቡድን አብዛኛው የዘር ሐረጋቸው አፍሪካዊ መሆኑን ያነሳል። ምንም ጥያቄ የለውም። በነገራችን ላይ ብዙ የሚያሻማ ጉዳይ አይደለም። ግን ዜግነት አላቸው ፈረንሳይ የሚል የሚወክሉት ፈረንሳይን ነው። የአፍሪካ የዘር ሐረግ ቢሆናቸውም ዜግነት መርጠው የሚጮቱን ለዛ ነው። ግን ምናልባት ይህን ጉዳይ ፈረንሳይ እግር ኳስ ፌዴሬሽን ምን አይነት ምላሽ ይሰጥበታል የሚለው ይጠበቃል። በዓለም ዋንጫ ላይ 6 ተጫዋቾች በጣም አስደናቂ ናቸው። በጉዞ ውስጥ ያሉት ለአብነት ያክል ሳላ 16 የግብ ዕድሎችን ፈጥሯል። የሚስተካከለው የለም። አሁንም አለ ሌስ አንድሮ ትሮሳርድ በቤልጅየም 16 አለው። አሁንም ቤልጅየም አለች። ከዛ በኋላ አሽራፍ ሀኪሚ 14፣ ፍሎሪያን ቬርዝ 12፣ ሳዲዮ ማኔ 12፣ ዴክላን ራይስ 12 የግብ ዕድሎችን ፈጥረዋል። ከአማካኝ ስፍራ ዴክላን ራይስ 12 አለው። ትልቅ የሚባል ቁጥር ነው። በአማካዮች ሳላ የፊት መስመር አጥቂ ነው። ትሮሳርድም የፊት መስመር ወይም የክንፍ አጥቂዎች ናቸው። በዓለም ዋንጫ ላይ በርካታ የግብ ዕድልን በመፍጠር የሚስተካከላቸው የለም። በእርግጥ ሳላ ክለብ የለውም። ትሮሳርድ አርሰናል ሊለቅ ይችላል፣ እንመለስበታለን። አሽራፍ ሀኪሚ እንኳን በፓሪስ ሰን ጀርሜን፣ ፍሎሪያን ቬርዝ በሊቨርፑል፣ ሳዲዮ ማኔ በአልናስር፣ ዴክላን ራይስ ደግሞ ሳዲዮ ማኔ በአልናስር፣ ዴክላን ራይስ በአርሰናል የሚታወቁ ተጫዋቾች ናቸው። ሳላ ነው ምናልባት ከነኚህ ውስጥ ክለብ ሳይኖረው በጣም አስደናቂ ዓለም ዋንጫንም እያሳለፈ የሚገኝ። በዝውውር መስኮቱ ለውድ ቤተሰቦቻችን የባርሴሎና የዝውውር እንቅስቃሴ ይጠበቃል። ከፊት መስመር አጥቂው ጋር በተያያዘ በተለይም ዩሊያን አልቫሬዝን በተመለከተም ባርሴሎኖች ይፋዊ ጥያቄ ያቀርባሉ፣ ግን የዓለም ዋንጫን መጠናቀቅ እየጠበቁ ነው ተብሏል። አትሌቲኮ ማድሪዶች አሁንም ለድርድር ክፍት አይደሉም ተብሏል። በባርሴሎና በኩል ግን በዝውውር መስኮቱ በተለይም ከዓለም ዋንጫ መጠናቀቅ ወይም ከአርጀንቲና ጉዞ መጠናቀቅ በኋላ በዩሊያን አልቫሬዝ ላይ በተመለከተ ሁለተኛውን ይፋዊ ጥያቄ ያቀርባሉ ተብሎ ይታሰባል። ሁኔታዎች አሁንም በባርሴሎና በኩል ተመሳሳይ ናቸው። በነገራችን ላይ ዩሊያን አልቫሬዝን የቡድኑ ቁጥር አንድ አጥቂ ማድረግ ነው። ካልተሳካ የሃሪኬን ጉዳይ ተይዞ ነበር። አሁን ላይ በባየር ሙኒክ ኮንትራቱን ሊያራዝም የሚችልበት በጣም ሰፊ እድል አለ። ከዛ ውጭ እነ ቪክተር ኦሲሜን ስማቸው እየተነሳ ነው፣ ግን በሩመር ደረጃ እንጂ ባርሴሎና ጥረት ያደረገበት የለም እንደ ዩሊያን አልቫሬዝ። በእርግጥ ቁጥር አንድ ምርጫቸው ነው። የባርሴሎናና የአትሌቲኮ ማድሪድ ውዝግብ ግን በተለይም አንሸጥም የሚለው የአትሌቲኮ ማድሪድ ትልቁ ችግር ነው። የውል ማፍረሻ ከ500 ሚሊዮን ዩሮ በላይም አለው ብለው ውዝግቡን ከፍ ማድረጋቸው ይታወቃል። ጆዜ ሞሪኒሆ ፍሬድሪኮ ቫልቬርዴ ቡድኑ ካፒቴን የማይነካና በቋሚ አሰላለፍ ውስጥ የሚኖር ቁልፍ ተጫዋች ነው እያሉ ነው። ማርካ ነው ዘገባውን ይዞት የወጣው። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ይህንን ዝውውር ለመፈጸም በሚያደርገው ጥረት ላይ ምናልባትም ኦሬል ቹዋሚኒ ሊያገኝ የሚችልበት በጣም ጥሩ አጋጣሚ ሊሆን ይችላል። ምክንያቱም ትልቅ ልዩነት እንደተፈጠረ ይታወቃል በኦሬል ቹዋሚኒ እና በፍሬድሪኮ ቫልቬርዴ። ቫልቬርዴ አይነካም አይተካም ካሉ ጆዜ ሞሪኒሆ አንበልነቱም ካሉ አስታርቀዋቸው ነው ሁለቱን በአንድ ክለብ የሚያጫውቷቸው ወይንስ አንዱን ይለቃሉ የሚለው እንዳለው ሆኖ ኦሬል ቹዋሚኒ ጥሩ ግንኙነት አለን እያለ ይገኛል። ግን ድብድቡ ከፍ ያለ እንደነበረ በኡራጋይ ብሔራዊ ቡድን የፌድ ቫልቬርዴን ግንባር ተመልክተው ነው ነበረ። ጆዜ ሞሪኒሆ ሁለቱን እንዴት አስማምተው በአንድ ቡድን ያጫውታሉ የሚለው የሚጠበቅ ነው። ምናልባት ግን የፌድ ቫልቬርዴ መቆየት ግን ኦሬል ቹዋሚኒ ላይ እድል ካለ ዩናይትድ ያዩታል። እስካሁን በወጣ መረጃ መሰረት ማርካ ኦሬል ቹዋሚኒንም ቢሆን ለገበያ ሪያል ማድሪድ አላቀረበውም የሚል እንደሆነ ይታወቃል። በእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን ወቅታዊ መረጃዎችን የምናካፍልበት ሰዓት ላይ ደርሰናል። ዛሬ በፈጣን የመረጃ ሰዓታችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። በፕሪሚየር ሊግ መረጃችን ቼልሲን እናስቀድም። ኢንተር ሚላን የቼልሲን ኮከቦች የግሎ የማድረግ ፍላጎት አለው። ትሮቫቻሎቫን እና እንደዚሁም አሌሃንድሮ ጋርናቾ ደግሞ ወደ ሮማ ሊያመራ የሚችልበት እድል እንዳለ እየተዘገበ ነው። ኢንተር ሚላኖች ትሮቫቻሎቫን የግላቸው ለማድረግ ፍላጎት አላቸው። ተጫዋቹን አነጋግረውታል። ተጫዋቹም
ክለቡን ለመቀላቀል ክፍት ነው ተብሏል። በተለይም በቼልሲ የቋሚነት ስፍራ ዋስትና ማግኘት አልቻለም እስካሁን። ሌላኛው ተጫዋች አሌሃንድሮ ጋርናቾ ነው። የእሱ ስንብት በቼልሲ ደጋፊዎችም ጭምር የሚጠበቅ ነው። ከሮማ ጋር በተያዘ የአሌሃንድሮ ጋርናቾን ዝውውር ግን በውሸት ነው መፈጸም ፍላጎት ያላቸው። ዣቪ አሎንሶ የመጨረሻ ውሳኔያቸው ይጠበቃል። በሁለቱ ዝውውር ላይ ተጫዋቾቹ ይልቀቁ ይቆዩ በሚለው ጉዳይ ላይ ቃል ስፖርት ዩቲዩብ ቻናል ተከታትለን የምናመጣው ይሆናል። በቼልሲ በኩል አንድሬ ሳንቶስንም በተመለከተ በነገራችን ላይ በክረምት ሊለቅ የሚችልበት ሰፊ እድል አለ። በተለይም እንደሚቀርብለት የዝውውር ሂሳብ ቼልሲ ሁኔታውን ይመለከታል ተብሏል። ስለዚህ በቡድን ውስጥ የአማካኝ ስፍራ ተጫዋች አንድሬ ሳንቶስን ጨምሮ የቼልሲ የዝውውር መስኮት መግዛት ብቻ ሳይሆን ሽያጭም ላይ ያተኩራል። ከዚህ ጋር በተያያዘ ፋብሪዚዮ ሮማኖ ኮሞና ኢንተር ሚላን ሁለቱም ፍላጎት አላቸው በአንድሬ ሳንቶስ ላይ። የተጫዋቹን የቼልሲን ፍላጎት በተመለከተ በቀጣይ መረጃ እንመለስበታለን። ከዛ ውጪ ኤቨርተንና ቼልሲ መካከል ጥሩ ግንኙነት አለ። የታሪክ ጂዮርጅን ዝውውር ለመፈጸም ተጫዋቹ በግል ጉዳይ ኤቨርተንን የመቀላቀል ችግር የለበትም። ስለዚህ ይህም ዝውውር በቀጣይ ቀናት ውስጥ ከቼልሲ ወደ ኤቨርተን የሚያደርገው ዝውውር ይጠናቀቃል ተብሎ ይታሰባል። በእርግጥ በአምና በዛ ስላሳለፈ በዝውውር መስኮቱ ላይ እምብዛም ወደ አዲስ ክለብ አይደለም የሚያምራው። ቀድሞ ሲጫወትበት የሆነ ነበረው ወደ ዴቪድ ሞይስ ቡድን ነው የሚመለሰው። ዝውውሩ በዚህ ሳምንት የመፈጸም እድሉም በጣም ከፍተኛ ነው። ሊቨርፑል ቨርጅል ቫንዳይክን እንደማይለቁ አሳውቋል። ከዚህ ጋር በተያያዘ በርከት ያሉ የዜና ምንጮች የእሱ ጉዳይ እርግጥ እንዳልሆነ እየዘገቡ ነበረ። በተለይም አሁን ላይ ጄምስ ፒርስ ይዞት በወጣ መረጃ መሰረት አዲሱ የቼልሲ አሰልጣኝ አንዲ ኢራኦላ ከተጫዋቹ ጋር ወይም ከካፒቴናቸው ጋር መቀጠል ይፈልጋል ተብሏል። ሊቨርፑል አሁን ላይ ተጫዋቹን ለመሸጥ ምንም አይነት እንቅስቃሴም እያደረገ አይደለም። ቨርጅል ቫንዳይክ በአሁኑ ሰዓት የኔዘርላንድ ብሔራዊ ቡድን ከዓለም ዋንጫ መሰናበታቸውን ተከትሎም በፕሪሲዝን እረፍት ላይ ነው የሚገኘው እና በፕሪሲዝን ነው ሊቨርፑልን የሚቀላቀለው። አሁን ላይ እረፍት ላይ ነው። እርግጥ በርከት ያሉ ክለቦች ፍላጎት ነበራቸው። የቱርኩ ክለብ ጋላታሳራይ፣ የጣሊያኑ ክለብ ኤስ ሚላን በተጫዋቹ ላይ ፍላጎት እንደነበራቸው ይታወቃል። አሁን ላይ ግን ሊቨርፑል ከመሸጥ ማቆየት በተለይም አንዲ ኢራኦላ ፍላጎታቸው ከሆነ ምናልባት ይፋዊ ጥያቄ እነ ኤስ ሚላን እነ ጋላታሳራይ ሲያቀርቡስ ሊቨርፑል በዚሁ አቋሙ ይጸናል ወይንስ ለገበያ ያቀርበዋል የሚለው ግን በትልቁ የሚጠበቀው ጉዳይ ነው። የሊቨርፑል ደጋፊዎች ግን በቃል ስፖርት ዩቲዩብ ቻናል ዝውውሩ እንደማይደግፉት ነግረውናል። አርሰናል ተጫዋቹን በይፋ ሸጦታል። ውድ ቤተሰቦቻችን የቱርኩ ክለብ ቤሺክታሽ ሌሳንድሮ ትሮሳርድን ለማስፈረም ከአርሰናል ጋር ከስምነት ደርሰዋል። ቤሺክታሽ ተጫዋቹን አጠቃላይ 20 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም ከስምነት ደርሰዋል። ዝውውሩ ገና ለመጠናቀቁ ክለቡ በግል ጥቅማጥቅም ዙሪያ ከተጫዋቹ ጋር እየተነጋገረ ቢሆንም አርሰናል ግን ለመሸጥ ከስምነት ደርሰዋል። የ31 ዓመት ተጫዋች ትሮሳርድ በአርሰናል ቤት ያለው ኮንትራት በሚቀጥለው ዓመት ያበቃ ነበረ። ትሮሳርድ አርሰናል ባለፈው ዓመት የፕሪሚየር ሊጉን ዋንጫ ከሁለት አስርት ዓመታት በኋላ ሲያሳካ ትልቁን አስተዋጽኦ ካበረከቱ ተጫዋቾች ውስጥ በግንባር ቀደምትነትም የሚጠቀስ ነው። በስተመጨረሻም ዝውውሩ እውን ሆኗል። ኦልሞስት እንዳልኳቸው የቀረው ነገር አንድ ነገር ብቻ ነው። በትሮሳርድ እና በቤሺክታሽ መካከል የሚደረገው የጥቅማጥቅም ድርድር ብቻ ነው። አርሰናል በ20 ሚሊዮን ፓውንድ ለመሸጥ ግን አስቀድሞ እቅድ ይዞ ነበር። የተባለው ገንዘብ 20 ሚሊዮን ዩሮ አስቀድሞ አቅደው ነበር። ገንዘቡ ሲቀርብላቸው ወዲያው አርሰናሎች ከስምምነት ደርሰዋል። ከዝውውር ጋር በተያያዘ አርሰናልን መረጃ እንቀጥል። ፈረንሳይ ክንፍ ተጫዋች ብራድሌ ባርኮላ አሁን ወደ አርሰናል የሚቀላቀልበት እድል በጣም ሰፊ ሆኗል። በተለይም ትሮሳርድን ለመሸጥ ከስምምነት የደረሰው አርሰናል አሁን የብራድሌ ባርኮላን ዝውውር ለማጠናቀቅ እድል ሰጥቶታል ነው የተባለው። በተለይም ሞርጋን ሮጀርስ ጋር በዝውውር ሂሳብ ትልቅ ውዝግብ ውስጥ የገባው አርሰናል የባርኮላንም ጉዳይ በጥብቅ እየተከታተለ እንደነበረ ይታወቃል። ከዚህ ጋር በተያያዘ ዴይሊ ሜል ይዞት በወጣው መረጃ መሰረት ብራድሌ ባርኮላ አርሰናልን ሊያስቀድም ይችላል። በተለይም የሚኬል ማርቲን አርቴታ አድናቂ ነው ብራድሌ ባርኮላ እና አርቴታ ወጣቱን ተጫዋች ለማምጣት ይፋዊ ጥያቄ ካቀረቡለት ቅድሚያ ሊሰጥ ይችላል እየተባለ ነው። ሊቨርፑል በዚህ ዝውውር ውስጥ እንዳለ እንዳይዘነጋ። በነገራችን ላይ ምናልባት ግን በርከት ያሉ ለተጫዋቹ ቅርበት ያላቸው ምንጮች ብራድሌ ባርኮላ የሚኬል ማርቲን አርቴታ አድናቂ ነው የሚሉ መረጃዎች በስፋት እየወጡ ነው። አንድሪያ ቤርታና ሚኬል ማርቲን አርቴታ የትሮሳርድን ሽያጭ ከተቀበሉ በኋላ እዚህ ዝውውር ወይንስ ሞርጋን ሮጀርስ ላይ የሚለው ይጠበቃል። ኒካስል ለአውሮፓ ውድድር አልበቃም። ይሄ ደግሞ በአርሰናል በኩል በዝውውር መስኮቱ ላይ አማካኝ ስፍራውን ብሩኖ ጊማሬሽን ለማግኘት ሊረዳው ይችላል።
ችግር የሆነው ግን ሳንድሮ ቶናሊን የለቀቀው አንቶኒ ጎርደንን የለቀቀው ኒውካስል ኮኮ የማጣት ስጋት ገጥሞታል። ለአርሰናል ቅርበት ያላቸው ምንጮች እንደሚጠቆሙት ከሆነ ብሩኖ ጊማሬሽን ለማስፈረም የሚቀርበው ይፋ የዝውውር ጥያቄ በብራዚል የዓለም ዋንጫ ጉዞ ላይ ተመረኮዝ ይሆናል። በአርሰናል ቤት ውስጥም ዝውውሩ መጠናቀቅ እንደሚችል ተስፋ አላቸው። በተለይም ተጫዋቹ በግሉ አርሰናል ለመቀላቀል ካለው ፍላጎት አንጻር ዝውውሩ ለመጨረስ የዓለም ዋንጫን ብቻ እየተጠባበቁ ይገኛሉ። የብራዚልን ጉዞ አርሰናሎች በትልቁ ከሚጠበቁ ዝውውር ነው። ሌላው በዓለም ዋንጫ ላይ ስላለን ነው። ዴክላን ራይስ በዓለም ዋንጫ የሜክሲኮን ጨዋታ ይጫወታል። አሁን በወጣ መረጃ መሰረት ተጫዋቹ የነርቭ ህመም አጋጥሞታል፣ የጡንቻ ህመም አጋጥሞታል። ሆኖም ራይስ በመጀመሪያ አሰላለፍ ውስጥ አሁንም ይገባል ተብሏል። ይሄ በእውነት ለአርሰናል በጣም አሳሳቢው ዜና ነው። ቶማስ ቱሄል አሳውቀዋል በጨዋታው እንደሚገኝ። ጋብርኤል ማጋሌሽ ከፕሪሚየር ሊግ ተፋላሚው ሃላንድ ጋር ብራዚል ከኖርዌይ በሚያደርጉ ጨዋታ የሚጠበቀው ፍጥጫ አለ። ሃላንድ ጋብርኤል ማጋሌሽ ፍጹም አስደናቂ ተከላካይ ነው ብለዋል። ኖርዌይ ፊት መስመር አጥቂ ኤርሊንግ ሃላንድ ለጋብርኤል ማጋሌሽ ያለውን አድናቆት ገልጿል። እሱ አስደናቂ ተጫዋች ነው ያለው ሃላንድ ፕሪሚየር ሊጉን አሸንፏል፣ ሁሉም ክብር ይገባዋል ሲል ተደምጧል። ነገር ግን ብራዚል ማርኪኒዮስ፣ አሊሰን ቤከር አይነት ባለ ልምድ ያላት የኋላ መስመሯም በጣም ጥንቅቅ ያለ ነውና ያንን መዘንጋት የለብንም ብለዋል። ሃላንድ አክሎ ሙሉ የብራዚል ብሔራዊ ቡድን ጠንካራ ነው፣ የኋላ መስመሩ ግን ጥብቅ ነው። ለዚህ ደግሞ የአርሰናሉ ጋብርኤል ማጋሌሽ ማሳያ ነው ብለዋል። በፕሪሚየር ሊግ የነበራቸው ትንቅንቅ ፉክክር የሚዘነጋ አይደለም። ለፕሪሚየር ሊጉ ራሱ ድምቀት ከነበሩ ጨዋታዎች ውስጥ አንዱ አርሰናል ከሲቲ በሚያደርጉት የዋንጫ ፉክክሩ እንዳለ ሆኖ የጋብርኤል ማጋሌሽ እና የሃላንድ ፍጥጫ የሚዘነጋ አይደለም። ሁለቱ አሁን ከክለብ ሞከል ብሔራዊ ቡድን ወክሎ እስከ መፋለም ደርሰዋል። ጨዋታው በትልቁ በሁለቱ ፍጥጫ ምክንያት ይጠበቃል። ማንቸስተር ዩናይትድ የአማካኝ ክፍሉን ለማጠናከር የሚያደርገው ጥረት ተጠናክሮ ቀጥሏል። ግን በታሰበው ልክ አልፈጠነ የሚለውን የዩናይትድ ቦርድ እመኑን ተጫዋች እናስፈርማለን፣ ግን ውድ ስለሆነ ዝና ስላለው ሳይሆን ለዩናይትድ መጫወት ብቻ ስላለበት እናመጣለን የሚለው አቋማቸው አልተቀየረም። ዩናይትዶች ማቲያስ ፈርናንዴዝን አጥተውታል፣ ምንም ጥያቄ የለውም። በደንብ የሰሩበት ነው። ኤሊዮት አንደርሰንን ለረጅም ጊዜ ፈልገው አጥተውታል። ቶናሊን በዝርዝራቸው ውስጥ አካተው ነበረ፣ 100% አጥተውታል። አሁን ወደ ሌሎች አማራጮች መዞራቸው ይታወቃል። የኦሪዮል ቹዋሚኒ እርግጥ አይደለም፣ 100% የተረጋገጠ አይደለም ከማድሪድ መልቀቁ። የሊሉናዮ ቦዋዲ እያዩ ነው። ስለ ምርጥነቱ የሚጠራጠር ወይም ጥያቄ የሚያነሳ ሰው ባይኖርም ለፕሪሚየር ሊግ የ18 ዓመት ተጫዋች ልምድ አለው ወይ? ትቶት የሚሄደው ቦታ በካዝሚሮ የሚተካ ነው እና ይህን ቦታ ሄዶ እሱ የመተካት አቅም ያለው ወይ ጥያቄ ነው። የ18 ዓመቱን ተጫዋች ለማምጣት የሚደረገው ጥረት ውስጥ ግን ተካቷል። ማንቸስተር ዩናይትድ ከ87 ሚሊዮን ፓውንድ በላይ የሚገመት ዝውውር ነው። በዛ ላይ የምንቀንስላችሁ በውሰተኛ ጋር ካቆያችሁት ነው የሚልን እቅድ በሊል በኩል እንዳለ ይታወቃል። ማንቸስተር ዩናይትድ ዩሊየስ ኮንዴን ማስፈረም የሚችልበት እድል አለ። በነገራችን ላይ አሁንም ባርሴሎናዎች ከ50 ሚሊዮን ፓውንድ በላይ ፍላጎት አላቸው። ተጫዋቹ ደግሞ ሳምንታዊ ደሞዙ 200,000 ፓውንድ አካባቢ ነው። ማንቸስተር ዩናይትድ አሁን ላይ አማካኝ ክፍሉና የግራ መስመር ተከላካይ ላይ ትኩረት ማድረጉን ተከትሎ ይህን የባርሴሎናውን ጁሊየስ ኮንዴ ለማስፈረም ምንም አይነት እንቅስቃሴ እያደረገ አይደለም። 50 ሚሊዮን ፓውንድ ከከፈለ ለባርሴሎና የሳምንታዊ 200,000 ፓውንዱን ለዩሊየስ ኮንዴ ከቻለ ግን የግሉ የማድረግ እድሎች ያሉት ማንቸስተር ዩናይትድ ግን እንቀሳቀስበታል ተብሎ አይጠበቅም። እንዳልኳቸው ዋናው ምክንያት የዩናይትድ ቅድሚያ የሚሰጡት ቦታ ያለመሆኑ ነው። የመሀል ተከላካዩም ይሁን የዩሊየስ ኮንዴን ጉዳይ በተመለከተ ዩናይትድ አማካኝ ክፍሉ ግን እና የግራ ክንፍ ቦታው ከመከላከል እስከ ማጥቃት ዋናው ይጠበቃል። ማርከስ ራሽፎርድ ስለ ወደፊት ዕጣ ፈንታው ተጠይቆ ነበረ። በጣም ግልጽ ነው። ማንኛውም ዝውውር ከዓለም ዋንጫ በፊት እንዲጠናቀቅ እፈልግ ነበረ፣ ካልተሳካ ደግሞ ከውድድሩ በኋላ እንዲጠናቀቅ እፈልጋለሁ። አሁን ባለው ጊዜ ላይ ሙሉ ትኩረቴ የዓለም ዋንጫ ላይ ነው ሲል ተደምጧል። ዩናይትድ የቸገረ ነገር ሆኖበታል። ራሽፈርድን ካቆየም ሰመርቪልን አያስፈርምም። ራሽፈርድ ከለቀቀ ሰመርቪልን ያስፈርማል። የራሽፈርድ ጉዳይ በንጠልጠል እንዳለ ይታወቃል። ከዚህ ጋር በተያያዘም ሰመርቪል በበርካታ ክለቦች ቢፈለግም ግን ዋነኛ ፍላጎቱ ዩናይትድን መቀላቀል ነው ይላል የስካይ ስፖርት ዘገባ። የኔዘርላንዱ የክንፍ መስመር አጥቂ በኦልድ ትራፎርድ የመጫወት ህልም አለው። በዛም ደግሞ በፕሪሚየር ሊግና በሻምፒዮንስ ሊግ የመፎካከር ፍላጎት ስላለው ወደ ዩናይትድ የመምጣት ዋነኛ ፍላጎት አለው። ግን ዩናይትድ የቸገረ ነገር ሆኖበታል። ራሽፈርድ ከዓለም ዋንጫ በፊት ሁሉ ነገር ቢጠናቀቅ መልካም ነበር፣ ግን ከዓለም ዋንጫ በኋላ እልባት ያገኛል ብለዋል። የባርሴሎና ሁኔታ ነግረናችኋል። ባርሴሎና የመጨረሻውን ቀን ጠብቆ ዩናይትድን የማስጨነቅ እቅድ ነው የያዘው። ራሽፈርድ ደግሞ በግልጽ ለባርሴሎና ሁሉን ነገር ትቼ ማለትም የደሞዝ ቅናሹንም ሁሉ ነገር አድርጌ ባርሴሎናን መጫወት እፈልጋለሁ ማለቱ የሚዘነጋ አይደለም። የብራዚል ብሔራዊ ቡድን አሰልጣኝ
ካርሎ አንቾሎቲ ካርሊቶ እንግዲህ ዘንድሮ ለታሪክ ለመስራት ዝግጁ ነኝ፣ ግን ምክር አያስፈልጎትም ወይ ካላችሁኝ ይላሉ። እኔን እንዲመክረኝ የምፈልገው የቀድሞ ዩናይትድ ሰው ሰር አሌክሳንደር ቻክማን ፈርጉሰን ነው ይላሉ እሳቸው። የአሁኑ የብራዚል አሰልጣኝ ከ1400 በላይ የሚሆኑ ጨዋታዎችን መርቻለሁ። ይህ እግር ኳስን ለመረዳት በቂ ላይሆን ይችላል፣ በእርግጠኝነት ግን ጥሩ ልምድ አለኝ ብለዋል እሳቸው። ከኔ በላይ ብዙ ጨዋታዎችን የመራው የቀድሞ ዩናይትድ ሰው ሰር አሌክሳንደር ቻክማን ፈርጉሰን ነው የሚለው የአሁኑ የብራዚል ብሔራዊ ቡድን አሰልጣኝ። ከማንኛውም ሰው ምክር እቀበላለሁ፣ ነገር ግን በትክክል ምክር ቢሰጠኝ ልቀበለው ዝግጁ ሆንኩና ትክክለኛ ሰው ብዬ የማስበው ፈርጉሰንን ነው ብለዋል። በዩናይትድ የገነባው እግር ኳስ ወይም ደግሞ ዩናይትድን እዚህ ያደረሰበት መንገድ አሁን ያለው ዩናይትድ በብዙ ተዳክሞ ግን ደግሞ በብራንዱ እንዲቀጥል አድርገዋልና የእሳቸው ስራ ዩናይትድን አሁን ያደረሰበት ደረጃ ከእሳቸው ምክር ለመቀበል ዝግጁ ያደርገኛል ብለው የፈርጊ አድናቂ መሆናቸውንም በዙ አያይዘው ተናግረዋል። ውድ ቤተሰቦቻችን በፈጣን የመረጃ ሰዓታችን ቃል ስፖርት ዩቲዩብ ቻናል እናንተ የቅዳሜ ምሽት መረጃ ያደረስናችሁ። እሁድ ማለዳ እንገናኝ። ሰናይ ምሽት።